ሰላም እንዴት ናችሁ? ይሄን ሁለት ኢንፎርሜሽን ሼር ላደርጋችሁ ነው። እዚህ አሜሪካ ውስጥ ያላችሁና ስራ እየፈለጋችሁ ላላችሁ ዩናይትድ ኤርላይንስ ላይ ፍላይት አቴንዳንት ስራ ይወጣ አይቻለሁ። እሱን ሼር ላደርጋችሁ ነው። አንድ አመት በላይ ከሆናችሁ ሃይ ስኩል ዲፕሎማ ካላችሁ ወይ ደግሞ የኢትዮጵያ 12ኛ ክፍል ወይ ደግሞ ጂዲ ያላችሁ እናንተን ይመለከታል። የፍላይት አቴንዳንት ኢትዮጵያ ሆስተስ ምንላቸው ማለት ነው። እሱን ስራ አፕላይ ለማድረግ ለምትፈልጉ አንድ አመት ኤክስፒሪየንስ ስፔሻሊ ሆስፒታሊቲ ላይ፣ ፉድ ሰርቪስ ላይ፣ አቪዬሽን ላይ ሊሆን ይችላል፣ ከስተመር ሰርቪስ ላይ ሊሆን ይችላል። እንደዚህ አይነት ኤክስፒሪየንስ ካላችሁ አፕላይ ማድረግ ትችላላችሁ። ሊንኩን ዲኤምቪ ኢትዮጵያ የሚል ቴሌግራም ግሩፕ አለን። ወደ 2800 ዶላር እዚህ ኮሜንት ላይ አስቀምጥላችኋለሁ። ሶ ከላይ ቪዲዮም ከላይ ማድረግላችኋለሁ። እንደሱ ጆይ ማድረግ ትችላላችሁ። ሁለተኛ የኤሌክትሪሻን ስራ ላይ እንደዚህ ኢንተረስት ካላችሁ ምንም አይነት ኤክስፒሪየንስ አይፈልም። ብዙ ስቴቶች ላይ አለ ባይዘው ያ ካምፓኒው ሶ የሚፈልጉት አንደኛ ሃይ ስኩል ዲፕሎማ ሊኖራችሁ ይገባል። ከዛ ውጪ ደግሞ መግቢያ ፈተና አላቸው እንግሊሽ እና ማትስ። እሱን ማለፍ አለባችሁ። 12ኛ ክፍል ከጨረሳችሁ ከኢትዮጵያ 12ኛ ክፍል ማስላክ አለባችሁ ዳይሬክትሊ ለነሱ ማለት ነው። ምንድነው ትምህርት ሚኒስቴር ነው ምን የሚባለው ይሄ ኤግዛም 12 የወሰድንበት ማለት ነው። ከነሱም መውሰድ ይጠበቅባችኋል። ከዛ ውጪ ምንም የሚጠበቅባችሁ ነገር የለም። ሁለቱን ከዴይ ዋን ጀምሮ እነሱ ጋር ሃየር ካረጓችሁ ጀምሮ ይከፍሏችኋል ማለት ነው። እየሰራችሁ ስልጠና እየወሰዳችሁ ይከፈላችኋል። በየስቴቱ የተለያየ አይነት ያው ክፍያ ነው ያለው። ከስቴት ስቴት ያው ሚኒመም ዌጅ ስለሚለያይ ቨርጂኒያ ላይ ግን 26 ነው እንደዛ ነው ያየሁት። ማክሲመሙ እስከ 59 ድረስ አይቻለሁ። ሊንኩን ዲኤምቪ ኢትዮጵያ ቴሌግራም ላይ አስቀምጥላችኋለሁ። ዩናይትድ ኤርላይንስ ላይ ከዚህ በፊት አሜሪካን ኤርላይንስ ላይ ያወጣውን የፍላይት አቴንዳንት ስራ ፖስት አድርጌላችሁ ነበርና አሁን ደግሞ ይሄኛውን ፖስት አድርግላችኋለሁ። ዲኤምቪ ኢትዮጵያ የሚል አሜሪካ ውስጥ ያላችሁ በነገራችን ላይ ይሄንን ቴሌግራም ግሩፕ ጆይን ብታደርጉ ብዙ ኢንፎርሜሽኖችን ታገኙበታላችሁ። ስለ ስራ፣ ስለ ትምህርት፣ የተለያዩ እዚህ አሜሪካ ውስጥ ላሉ ሰዎች ይጠቅማል ብለን የምናስባቸውን ከተለያዩ ሰዎች የምናገኛቸውን ኢንፎርሜሽኖች እናስቀምጥበታለን። የኢንሹራንስ ኢንፎርሜሽኖች አንዳንዱ ያው ቤት ማከራየትም ሲፈልግ መከራየት የሚፈልገው እዛ ላይ ይጽፋል። ስለ ትምህርትም ስለ ምናምን የተለያዩ ነገሮች ይጻፉበታል። የሚጠቅሙ በጣም ለኮሚኒቲው ሄልፕፉል ነው የምንላቸው ኢንፎርሜሽኖች ቴሌግራም ግሩፑን ጆይን አድርጉት። ስፔሻሊ አዲስ አሜሪካ ውስጥ የመጣችሁ ስለ ኢቫሉዌሽን የምትፈልጓቸውን ኢንፎርሜሽኖች ለስራ የምትፈልጉ አጫጭር ትሬኒንጎች በነፃ የሚሰጡ አነስተኛ ክፍያ ነው ሚኒመም ብላችሁ የምትወስዷቸውን የነፃ የአይቲ ትሬኒንጎች አሉባቸው። ብዙ ኢንፎርሜሽኖች አሉበት። አንዳንድ ጊዜም ደግሞ ሲመቻችልን ዙም ሚቲንጎች እናዘጋጃለን። የተለያዩ ፕሮፌሽናሎችን እየጋበዝን ጆይን አድርጉት። ወዳችኋለሁ። መልካም ጊዜ ይሁንላችሁ።